እግዚአብሔር እዛ ተራራ ላይ ነው ያለው? ምናልባት እናቱ እየጠራች ነው። እዛ ጋር ሳይታየኛል። ተጣራ አንተ እናት ጋር አስከደር ተጣራ። እዛ ጋር ካለቶቹ ጀርባ። አይንሽ ቆንጆ ነው በዚያ ላይ ሲያነጣጥር። ቶፋ ወደ ኋላ፣ ቶፋ ወደ ኋላ። ሙሴ አንተም በማግኘት እግዚአብሔር ይመስገን። ኢያሱ አንተ ነህ እንዴ? የሞትክ መስሎኝ ነበር። አልሞትኩ። ሴፕራ ውሃ ይዘሽ ነኝ። እንዴት አገኘ? የሆነ ነጋዴ ምንጣፍ ሲገዛ አይቶ ነበር። አንተ እዚህ ከኔ ጋር ሰላም ታገኛለህ። አንተ እንዲህ ሰላምን አገኘ? በእኛ ህዝብ ደም ራምሲሲዎች ከተማ እየገነቡ እግዚአብሔር ነፃ እንደሚያወጣቸው ከአብርሃም ጋር ቃል ገብቷል። እግዚአብሔር ይባርካችሁ። አሸዋው ግለቱ ነዶበታል። አንተ የተመረጥክ ሰው ነህ። እኔ አይደለሁም መሪያችሁ። እኔ ተራረኛ ነኝ፣ ግን ብርሃን ይታየኛል። እዚህ ተራራ ላይ ይታያችኋል? አዎ ይታየኛል። እሳቱ ይታየኛል፣ ግን ዛፉን አላቃጠለውም። ምግብ ስጪው፣ ድንኳን ውስጥም አስገቢው። እኔ ግን ይህን ቦታ ማየት አለብኝ። በረኝነት ሳለ አባታችን ሙሴ ጥሪ ያደረገለት የአብርሃሙ ሥላሴ በሲና ተራራ እነሆኝ እንዳለ የቆምክበት ቦታ ቅዱስ ነው ተባለ። በረኝነት ሳለ አባታችን ሙሴ ጥሪ ያደረገለት የአብርሃሙ ሥላሴ በሲና ተራራ እነሆኝ እንዳለ የቆምክበት ቦታ ቅዱስ ነው ተባለ። የእግዚአብሔር መልአክ በቁጥቋጦ መሃል ሲመላለስ አየሁ በእሳቱ ነበልባል። ሙሴ በእስራኤል ላይ እንዲነሳ ገሎ አምላኩ አዘዘው ና ወደኔ ብሎ። በረኝነት ሳለ አባታችን ሙሴ ጥሪ ያደረገለት የአብርሃሙ ሥላሴ ሙሴ 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 አለሁ። ማንን ልምረጥ? የቆምክባት ምድር የተቀደሰች ነች። እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ። ጌታዬ ጌታዬ ሆይ ለምንድን ነው ልጆችህን ከባርነት የማታወጣው? በግብፅ ያሉ ልጆቼን አልረሳኋቸውም።
ጩኸታቸውንም አልዘነጋም። ልጆቻቸውን ስለማውቅ ስለዚህ አንተን ወደ ፈርዖን እልክሃለሁ፣ ከግብፅ ልጆቼን ነፃ እንድታወጣ። እኔ ማነኝና ጌታዬ እኔን የምትልከው? እንዴት አድርጌ ነው ሕዝብህን የምመራው? ከባርነትስ የማወጣው? ምን ብያቸው ምን ይሰሙኝና? የምትለውን እኔ አስተምርሃለሁ። ለሕዝቦች ይህን ብትነግራቸው ያገለግሉኛል። በልባቸው ውስጥ ቃሌን አኖራለሁ፣ በአእምሯቸውም ውስጥ እኖራለሁ። አንተንም እምርሃለሁ። ልጆችህን አባታችሁ ነው የላከኝ ብልም ስምህ ማን ነው? እነርሱ ማን ነው ይሉኛል። ማንነቴ ነው። እርሱ ነው የላከኝ ብቻ በላቸው። ለወንዶች የተከለከለ ቦታ ነው። አዎ ፈርቼለታለሁ። እርሱ ከሰው በላይ